አክሱም ላይ ከለከሉ አዛን ማድረግ አቁሟሉ ለአላህ መስገድ አልቆም አለ ግፋቸው ሙስሊሙን መጨቆናቸው ውጧሉ ከቀያቸው ሙስሊሙን ከቤታቸው ልቀቋሉ አክሱምን በግፍ ገለው ሙስሊሙን ግን ለምን ከቶ ለምን ግን ለምን ከቴዲ አፍሮ አልበም ውስጥ በጣም የወደድኩትና ያስለቀሰኝ የትኛው መሰላችሁ? يا أخي اليوم جمعة أذكر الله وصلوا على النبي لا إله إلا الله اللهم صل على نبينا محمد واقرأ سورة الكهف المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا. መልካም ጁምዓ ሰላም አለይኩም። ሸር አድርጉና ለሚመለከተው አካል እንዲደርስ አድርጉልኝ። የአክሱም ሙስሊሞች ላይ የሚደርሰውን ግፍ ማነው ተው የሚል ማነው የሚያሳርፍ? መስጊድ ሲረጋገጥ ቁርአን ሲቀደድ ማናለቢ በሚል እምነት ላይ ሲቀለድ ሰላምና አንድነት በማይገባው ደደብ ኢማም ሲንገላታ እንዲህ ሲጣሳደብ ውስጣችን ሲታመም አንጀታችን ቆስሎ ፍትህ የሚያሰፍን የለም ወይ በቶሎ? ሰላም ለማደፍረስ የሰው ደም ለማፍሰስ ሆን ብሎ የሚሮጥ ሆዳምና ጋሰስ እንቅልፍ ተነስቶ በሰው ደህና ማደር እንዲህ ሲበጠብጥ ለሀገር ሲሆን ካንሰር ሀግ የሚል የለም ወይ አቅም ያለው ማሰር? አሁን የሚሰራው ይሄ የግፍ መዘዝ አቅም ያለውና ሺዎችን መመረዝ እምነት እንዳለው ሰው በስክነት በማሰብ ማናለቢ ባዩን አስይዙልን አጀብ። ለሰላም ለአንድነት ካሰባችሁ ለሀገር ጊዜ ሳትፈጁ ወስኑ አንድ ነገር። አይዞ አባቴ አክሱም ላይ ለተመታ አይዞሽ እናቴ አክሱም ላይ ለተመታ። በምን ስሜት ነው ግን እናትን የመታት? በምን ስሜት ነው አባትን የመታው? አብራችሁ ኖራችሁ አድጋችሁ ድራችሁ ጉርብትናው ማህበራዊ ህይወታችሁ ላይ አብራችሁ ተገናኝታችሁ አሰግጅም ብለህ ከልክለሃት እንደገና እጅን ዘርጋባት። እንዴት ነው ግን አንጀት ይቻላል? ምን ያህል ስካር ቢኖር ነው ውስጥ ምን ያህል ቢሰክር ነው ግን እናት ላይ ቦክስ የሰነዘርከው እናት ላይ ዱላ የሰነዘርከው? ስለሰገደች ሰጋሽ ተገኝቶ ለጌታው የሚደፋ ባሪያ ተገኝቶ የሚያስመሰግን ስራ ስለሰራ አገሬን ሰላም ቤቴን ሰላም ገበያዬን ሰላም መውጫ መግቢያዬን ሰላም ብሎ ወደ ጌታው ለዞረ ሰው እሱን ነው የምትከለክለው? መከልከል ሳይበቃ ልትመታ? አይ መካ ስለማይፈቀድልን እኛ ማንፈቅድም። እኛ የምናወራው ስለ ኢትዮጵያ ነው። መካ ሄደ ጠቅላይ ሚኒስትር ካላቸው መንግስት ካላቸው ሄደ እነሱን ጠይቅ። እኛ ስለ ሀገራችን ነው የምንጠይቀው። የሆነ ሃይማኖት ደግሞ ተወካይ ነህ ብለህ ራስን ትገልጻለህ። ሰክረህ ነው። የጥላቻ ስካር ደግሞ ምንም መፍትሄ የለውም፣ ህግ ማስከበር ብቻ። ስለምንም ብሰማ ውስጥ ጥላቻ ያለው ሰው አይነቀልለት። አይዞሽ እናት፣ አይዞ አባቴ፣ ለዲን ለሐቅ ነው የተመታችሁት። እቺ ቀን ታልፋለች። መንግስታችንም ስንት ሰው እስኪሞት ስንት ሰው ቁጥር እስኪደርስ ድረስ እምንጠይቀው መንግስትን እንጂ እናንተን አይደለም። ምንም ስላልሆናችሁ አስራችኋል፣ የውሸት መስከራችሁብናል፣ አስፈረዳችሁብናል፣ ለ5 ዓመታት እስር ቤት አስቀምጣችሁናል። ትላንትም የነበረው ጥላቻ አልተሳካላችሁ። በሆነ መልኩ ወንበር ፈልጋችሁ ነበር፣ አልተሳካም። አሁን በሃይማኖት መጣችሁ። በአላህ ፍቃድ አይሳካላችሁ። የማንም ሃይማኖት እንዲነካ አንፈልግም። ሃይማኖታችንን ማትነኩት። መንግስት አለ ብለን ስለምናምን የመንግስት አካላት መጅሊስ እንዲሁም ህሊናችሁ ንጹህ የሆነ ማንንም ቢሰግድ ለሀገር ይጠቅማል ለወገን ይጠቅማል የምትሉ ወንድሞች እህቶች ማንኛውም አካል ታሪካችሁን በዚህ አሳምሩ። የሃይማኖት ጠብ የዘር ጠብ መቆሚያ የለውም። ሰው በመረጃ በማስረጃ አይጣላም፣ በስሜት ነው።
መንግስታችን ጊዜ እንዳሰጡ ከዚህ የበለጠ ለሀገር ባውን ሰዓት ይሄንን እስከለቀኩበት ሰዓት ከዚህ የበለጠ የሚያሳስበን የለም። ሌላው ቀላል መልእክቴን ለሚመለከቱ የመንግስት አካላትን ለሚመለከተው ህሊናችሁ በሐቅ ለምትቆሙ ሰዎች ለሚመለከታችሁ የተለያየ ማህበረሰቡ እንዲድን ሰው የሃይማኖት ሰው እንዲሆን ጥረት ለምታደርጉ ሰባኪዎች አስተማሪዎች መልእክቱ ይድረስልኝ። ምን አሳዘነህ በሉኝ። እቺ እናት አሳዘነች። ድምጹን ሚዩት ያደረኩት ሙዚቃውን ፕሮሞት ማድረግ እንዳይሆንብኝ ነው። እኔ ስለ ልጁ አይ ዶንት ኬር ምንም እንትን አይለኝም። የፈለገውን መስራት ይችላል። ጥሩ መልካሙ ይሄ ነው ብሎ የሚያውቅ ሰው ነው። ስለሱ አያገባኝም። ግን እቺን እናት ተመልከቷት። ሌሎች ቪዲዮዎችን ገብታችሁ እዩና ስለ እስልምና ስለ ዲን ከዲን ጋር የማይጋጩ ስራዎችን አብረው ሲሰሩ ምን አይል ፈገግታ ፊቷ ላይ እንዳለ ደስተኛ ሆና እንደምትሰራ እዚህኛው ቪዲዮ ላይ ግን ተመልከቷት። ልጁ አላቅም አስገድዷት ይሁን አንዳንድ ልጆች አሉ ማለት የሆነ ባላቸው ይሄ የገቢ ምንጭ ምናምን ነገር ቤተሰባቸውን ቀኝ ግዛት የሚገዙ ልጆች አሉ። ምናልባት ይሄ ልጅ እንደዛ አይነት ባህሪ ካለበት አይዶን ነው። ግን ደስተኛ አይደለችም። እዚህ ቪዲዮ ላይ ልጁንም መከልከል አልቻለችም፣ አለመሳተፍም አልቻለችም። አይ ቲንክ ወዳ አይደለም እዚህ ቪዲዮ ላይ የገባች ያለችውና በጣም ነው ያሳዘነች። አላቅም አንዳንድ ሰዎች ምን እየጠበቃችሁ እንደሆነ አላህ Subhanahu Wa Ta'ala በቅርቡ ዑምራ አድርገው ነው የመጡት። አላህ እንደው በዛው ሰባት ሰጥቷቸው እኔ በጣም ደስተኛ ከሆኑ ሰዎች ውስጥ አንዱ ነበርኩኝ። ግን እናትየው በዚህ ልክ ሚዲያ ላይ የተሳቀቀች ቪዲዮ እንትን ስትል አላቅም ብቻ ለኔም ለአንተም ወንድሜ አላህ ሂዳያ ይስጠን። እልህ አትጋቡ። ሰው ቪዲዮ ላይ እንደዚህ ወጥቶ ሲናገራችሁ እልህ አትጋቡ። ምናልባትም የመመለሻ መንገዱ አንዱ ይሄ ሊሆን ይችላልና ወደ ቀልብህ ተመለስ። እናትህንም አታሳቃት። ምቾትና ደስተኛና አለቀንም ይመስገነው። ይሄን ወንድማችን በጣም ነው የምወደው። አላህ መሀሪ ነው። አላህ ቸር የሆነ ጌታ ነው። እርግጥ ነው በአንድ ወቅት አንድ ሰው የሆነ ነገር ነገረኝ። ወንድማችን ጃሉድ ተከራይቶ የሚኖርበትን ቤት አከራዩን ያውቃት ነበረ። ሙስሊም አከራይ ነበረችውና ረመዳን ላይ ቤት ውስጥ ሆኖ ሳይወጣ ይጾም ነበረና እቺ አከራይ ነበረች ለሱሁርና ለኢፍጣር ምግብ ስትሰጠው የነበረው ብሎ ነገረኝ። ማንም ሰው አላህ በውስጡ ይኖራል። ወደ አላህ መንገድ ለመመለስ ግን የሚገረግረን የሚይዘን ደግሞ ነፍስያና የሸይጣን አሰራር አለ። ያንን አሰራር የምናሸንፍበት መንገድ ደግሞ ወንድም ለወንድሙ በሚያደርገው ጥሪ ነውና እንደዛ አስብ ነበረ። ከዚህ ቀደም በስንተኛው ዙር እንደሆነ አላቅም ዘምዘም ያው ስትመጡ ከኡምራ ስትመጡ ዘምዘም አንድ ነው የሚፈቀደው፣ አንድ ብቻ ማለት ነው። አንድ ዘምዘም ይዤ መጣሁኝ። ንያዬ ለወንድማችን ለጃሉድ ለመስጠት ነበርና ጃሉድን እስካሁን አላገኘሁትም። ዘምዘሙ እንደታሸገ ተቀምጧል። ኢንሻአላህ የምታገኙት ሰዎች ብታገናኙ አንድም ዘምዘሙን ብንሰጠው ሁለትም ወንድማችን ስለሆነ ብንዘይረው ኸይር ይሆናል። ይሄ ወንድማችን ወደ ደስታ ወደ እውነተኛ ደስታ የመመለስ ስራ ላይ ሰበቡን አገኘን ማለት ነው። እድለኞች እኛ ነን የምንሆነው ኢንሻአላህ እንደምንገናኝ